ዓለም አቀፉ የፍልሰተኞች ድርጅት IOM ሰሜን አፍሪካን ከጣሊያን የሚያገናኘውን የማዕከላዊ ሜዲትራኒያን የውሃ መተላለፊያ መስመርን የሞት ቀጠና ሲል ይጠራዋል። አውሮፓ መግባትን አስበው የሚበዙት ከምስራቅ አፍሪካ፣ ከኢትዮጵያ፣ ከሱዳን፣ ከኤርትራ፣ ከሶማሊያና ሌሎችም ሀገሮች የሚሰደዱ የሚጓዙበት አደጋ የሚበዛው ግን መንገደኛ ያላጣ መስመር ነው። የሚበዙት ፍልሰተኞች ሊቢያ ከገቡ በኋላ ሰሜን ምዕራብ ሊቢያ ከምትገኘው የወደብ ከተማ አልኮሞስ መነሻቸውን ያደርጋሉ ይባላል። ከዚህ ወደብ በመናኛ ጀልባ ተጨናንቀው ጉዞ የሚጀምሩት ፍልሰተኞች ዓላማቸው ደቡባዊ አውሮፓ መድረስ ቢሆንም የሚበዙት በጉዞ ላይ እንዳሉ በውሃው ላይ ይቀራሉ። ዓለም አቀፉ የፍልሰተኞች ድርጅት IOM እንዳረጋገጠው በተያዘው የጎርጎሮሳውያን ዓመት 2025 ብቻ በሜዲትራኒያን ባህር ላይ ከ1500 በላይ ፍልሰተኞች እንደወጡ ቀርተዋል። ከዚህ ቁጥር ውስጥ 1/3ኛው መነሻቸው ከእነዚሁ የሊቢያ የወደብ ከተሞች መሆኑ ይነገራል። ይህ ነው የሊቢያውን መስመር የሞት ቀጠና የሚያስብለው። በመጠሪያው ፍሮንቴክስ የሚሰኘው የአውሮፓ ህብረት የድንበር ደህንነት ተቆጣጣሪ ኤጀንሲ ይህ የመካከለኛው ሜዲትራኒያን መተላለፊያ መስመር በዚህ ዓመት አውሮፓ የደረሱ 59,000 ፍልሰተኞች የተጓጓዙበት ጭምር መሆኑንም ያብራራል። ጦርነት፣ የኢኮኖሚ ጫና፣ ስራ አጥነትና ሌላውም ችግር የገፋቸው የሚበዙት የምስራቅ አፍሪካ እንዲሁም እንደነ ካሜሩንና ናይጄሪያ ያሉ ዜጎች ይቅርባችሁ ሞት ይደጋግምበታል ቢባሉም በዚህ መስመር ይመላለሳሉ። ከኋላ ሸሽተው የመጡት ችግር አውሮፓ የደረሱትን መንገደኞችን ስኬት እንጂ በባህር ላይ የቀሩትን በሺዎች የሚቆጠሩ ተጓዦችን ክፉ ዕጣ እንዲያስቡ እድል አይሰጣቸውም። የስካይ ኒውሷ ጋዜጠኛ በምስራቃዊ ሊቢያ ተገኝታለች። ይህ ቦታ ለፍልሰተኞቹ ሲኦል፣ ለአሸጋጋሪዎቹ ደግሞ የምቾትና የደስታ ስፍራ ተደርጎ ይወሰዳል። ጎዳናውን ሞልተው ከሚታዩት ፍልሰተኞች ሱዳናውያን በቁጥር ይበዛሉ። ነገ ተሳክቶልን ወደ አውሮፓ እንገባለን በሚል ተስፋም ይጠባበቃሉ። ሁላችንም ትግል ላይ ነን። የምንችለውን እናደርጋለን። እኛ ህልማችን አውሮፓ መግባት ነው። ቤተሰባችንን ለመርዳት አንድ ቀን ይሳካልን ይሆናል። እውነቱን ለመናገር ጉዞ በጣም አደገኛ ነው። ምናልባት ሕይወታችንን ሊወስድ ይችላል። በጀልባ ነው የምንጓዘው ከሊቢያ ወደ ግሪክ። 3 ቀን በባህር ላይ መጓዝን ይጠይቃል። ሁሉም ነገር በፈጣሪ እጅ ነው ያለው። ፈጣሪ አውሮፓ ትገባላችሁ ካለ እንገባለን። ማንም አያቆምንም። የሲኤንኤን ዘገባ ሊቢያ ወደ አውሮፓ ሀገራት እንግሊዝ፣ ጣሊያንና ግሪክ ለመግባት መሸጋገሪያቸው መሆኗን ይጠቅሳል። የሚበዙት የመጨረሻ መዳረሻቸው ግን ከአውሮፓም ተሻግሮ አሜሪካ መግባት እንደሆነ ይናገራሉ። የሚበዙት ሜዲትራኒያንን መሻገሩም ሳይሆንላቸው ሊቢያ እንደገቡ በአጋቾች እጅ ይገባሉ። በአንድ ቤት አጉራው ያስቀምጧቸዋል። በየጊዜው ሲደፈሩና ሲደበደቡ ቪዲዮ እየቀረጹ ለቤተሰቦቻቸው ላኩ፣ የማስለቀቂያ የቤዛ ክፍያንም አስልኩ ይሏቸዋል። ዘገባው መደብደብ፣ ደጋግሞ መደፈር፣ መሰቃየትና መገደል በዚህ የሊቢያ በረሃ ብርቅ አለመሆኑን ያብራራል። አንድን ታጋች ለማስለቀቅ ከ6 እስከ 10 ሺህ የአሜሪካ ዶላር መክፈል ግድ እንደሆነ ይጠቅሳል። ዘገባው ይህ በሊቢያ ትልቅ ገንዘብ የሚገላበጥበት የደራ ቢዝነስ መሆኑን ያስረዳል። በዚህ መንገድ በ100,000 ዶላሮች በወር ወደ እነዚሁ አጋቾች ይላካል። ደቡባዊ የሊቢያ ግዛት ፍልሰተኞቹ የሊቢያን ድንበር እንደረገጡ በአጋቾቹ እጅ የሚገቡበት ጭው ያለ በረሃ ነው። በዚህ ዘገባ አካባቢውን የሚያስተዳድሩት የፖሊስ አባላትና ጋዜጠኛዋ አጋቾቹ ፍልሰተኞቹን አጉረውበታል ካሏቸው ድብቅ ቤቶች በድንገት ሰብረው ሲገቡ ታሳያለች። ግን በውስጡ ሰው የለም። የወዳደቁ ፓስፖርቶች፣ ሻንጣ፣ ልብስና ሌሎችም ቁሳቁሶች ተሰቅለውና ወዳድቆ ይታያሉ። እነሱ ሳይደርሱ አጋቾቹ ታጋቾቹን ይዘው ቦታ ቀይረዋል። የተባበሩት መንግስታትን ጨምሮ የሚወጡ ሪፖርቶች ነገሩ ከፍተኛ የጥቅም ትስስር ያለው ስለመሆኑ ያነሳሉ። የድንበር ተቆጣጣሪዎቹም በዚህ ውስጥ ተሳታፊ ናቸው ሲሉ በሪፖርታቸው ይከሷቸዋል። በዚህ ግዛት ይህንን ወንጀል የመቆጣጠር ኃላፊነት ያለበትን ተቋም በኃላፊነት የሚመሩት ሰው ኮሎኔል ሞሐመድ አሊ አልፋዲል ይባላሉ። ጋዜጠኛዋ ኮሎኔሉን ስለዚሁ ጉዳይ ጠይቀቻቸው። ሁሌም እንደዚህ አይነት ክስ በሁሉም ሀገር አለ። አንዳንዱ ክስ እውነት ይሆናል፣ የተቀረው ደግሞ የተሳሳተ ነው። እኛ እንደዚህ አናደርግም። የገንዘብ ጥቅም ለማግኘት ወይንም በሌላ ልዋጭ እንደዚህ አናደርግም። ይህ እውነት አይደለም።
በእነዚህ ታጋቾች እጅ የገቡ ፍልሰተኞች ለሳምንታትና ወራት ማሰቃየት ከደረሰባቸው በኋላ የተጠየቀው የማስለቀቂያ ገንዘብ ሲከፈል የቀናቸውና የተረፉት ይለቀቃሉ። ካጋቾቹ ቢያመልጡም ቀጣይ ዕጣ ፈንታቸው ግን በሀገሬው ፖሊስ በቁጥጥር ስር መዋል ነው። ከዛም መዳረሻቸው ወደ ሌላ ማረፊያ ቤት ይሆናል። ምክንያቱም ወደ ሊቢያ በሕገ ወጥ መንገድ በመግባታቸው ወንጀለኞች ስለሚባሉ። በሊቢያ የሚገኙ ማቆያ ማዕከላት እያንዳንዳቸው በመቶዎች የሚቆጠሩ ፍልሰተኞችን ይዘው እስከ አፍጢማቸው ሞልተዋል። ሁሉም የተባበሩት መንግስታትን ሰራተኞች መምጣት በዛ ሆነው ይጠባበቃሉ። የ16 ዓመቷ ኤርትራዊት ታዳጊ ከነሱ መካከል ነች። እሷ ባለችበት የቤንጋዚው የጋንፉዳ የማሰሪያ ማዕከል የሚበዙት ኢትዮጵያውያንና ኤርትራውያን ሴቶች ይታያሉ። በሷም በጓደኞቿም ላይ የደረሰውን ማስረዳት ጀመረች። ብዙዎቻችን ደጋግመን ተደፍረናል፣ ተሰቃይተናል አለች። ቆይቶ አዳራሹ በሙሉ በለቅሶ ተሞላ። የምናገረው የኔን ታሪክ ብቻ አይደለም፣ የሁሉንም ነው። ሁሉም ሆዴ ባሳቸው ለዛ ነው ስትል ትሰማለች። ማርገዝ አለማርገዜን ለማረጋገጥ ምርመራ አድርገውልኛል። እርጉዝ አይደለሁም፣ ግን ሁሉም ነገር ስቃይ ነው። መሞት እፈልጋለሁ፣ ግን አልችልም። ሁሉም ሴቶች ተመሳሳይ ታሪክ ነው ያላቸው። ሁሉም ስቃይ ውስጥ ነው። ሁሉም መረጃዎች እንደሚያስረዱት ይህ ፍልሰተኞችን አግቶ የማሰቃየትና የቤዛ ክፍያ የመጠየቁ ተግባር በሊቢያ ብቻ የተገደበ አይደለም። ድርጊቱ በዛ ቢፈጸምም ሰንሰለቱ ግን ሀገራትን የሚሻገርና ረጅም መሆኑ ይነገራል። የኤርትራ ዜጎች በብዛት ኢትዮጵያውያን፣ የሱዳንና ሌሎችም ተሳታፊ የሚሆኑበት ረጅም መስመር መሆኑ ይነገራል። የአጋቾቹ መረብ ዩጋንዳ፣ የተባበሩት አረብ ኤምሬትስ ድረስ እንደሚደርስም በዚሁ ዘገባ ውስጥ ተካቷል። የሚላከው ገንዘብም መዳረሻው ሊቢያ ላይሆን ይችላል። ኤርትራዊው ጽናት ተስፋዬ ከነዚሁ አጋቾች አንደኛው ነው። ተይዞ የዕድሜ ልክ እስር ተፈርዶበታል። ከፍተኛ ጥበቃ በሚደረግበት የቤንጋዚ ማዕከላዊ ማረቢያ ቤት ይገኛል። ወደዛ ከገባ 3 ዓመት እንደሆኑ ይናገራል። ጋዜጠኛዋ ስለሚያውቀው እንዲነግራት ስትጠይቀው ሁሉንም ምንም አላውቅም ሲል ይመልሳል። እዚህ የተገኘሁትም በስህተት ነው ሲል ይናገራል። ከዛም ለምን ኤርትራውያን ወደዚህ ህገወጥ ተግባር በብዛት ይገባሉ ብላ ጠየቀችው። ከሊቢያ አጋቾች ጋር መስራትንስ ለምን ትፈቅዳላችሁ አለችው። ያማ ለገንዘብ ሲባል የሚደረግ ነው። ኑሯችንን መቀየር እንፈልጋለን። እኔ ምንም አላደረግኩም፣ እርግጠኛ ነኝ ምንም አላደረግኩም። ያደረግኩት ነገር ቢኖር ወደ ሊቢያ መምጣት ነው። ያ ነው የኔ ጥፋት። ይህ የሜዲትራኒያን ባህርን በመናኛ ጀልባዎች በማቋረጥ ወደ አውሮፓ ለመግባት የሚደረገው ጉዞ ስላደገኝነቱ ብዙ ቢባልም ጦርነት፣ የኢኮኖሚ ጫናና ስራ አጥነት የሚገፋቸውን ወጣት ተጓዦችን ግን አጥቶ አያውቅም። በአሁኑ ሰዓት ከተለያዩ ሀገሮች በተለይም ከምስራቅ አፍሪካ ተነስተው ሊቢያ የገቡና የተመዘገቡ ፍልሰተኞች ቁጥር ከ850 ሺህ እስከ 1 ሚሊዮን እንደሚደርስም ይነገራል። አልጀዚራ፣ ሲኤንኤን፣ ስካይ ኒውስ፣ ዩኤን ኒውስ እና ሌሎች ድረገጾችን በመረጃ ምንጭነት ተጠቅመናል።